ናታን ልበስ። አልለብስም። ቆይ ነው ምን ይልታው? ናታን ላልነግርህ ነበር ፍላጎቴ። ያንተን ደስታ ላለማበላሸት ብዬ ልጄን እንደ እናትም እንደ አባትም ብቻዬን ላሳድግ ነበር ያሰብኩት። ግን ደግሞ ግዴታ ልጄ አባት ያስፈልገዋል አይደል? እኔ ካንተ ምንም ነገር አልፈልግም። ብቻ አባትነት እንድታምንልኝ ብቻ ነው የምፈልገው። አንቺ ጨካኝ! ካንቺ ውስጥ የእናትሽ ልብ አይታይበትም። አባትሽ የዘራው ክፋት ነው የሚታይብሽ። ውጪልኝ! ማሚ ግን እኮ የልጅሽ ልጅ ሰሚኛለሽ? የልጅ ሲወለድ ወስጃ አሳድገዋለሁ። አንቺን ግን በጭራሽ ለናታን አልሰጥሽም። ማሚ እባክሽ። አይሰማም? ውጭ እኮ ነው እያልኩሽ ያለ። ውጪልኝ! ማሚ ውጪ! ውጪ! አይ ቆይ ማኪ፣ እኔ ግን ከነሱ የተለየ ነገር ነው የምልሽ። የወንድሜ ልጅ ሆድሽ ውስጥ ስለያዝሽ በጣም ደስ ብሎኛል። አንቺ አምሻል እንዴ? ናታን ልጅን ቦዳ ይዛለች እኮ፣ እስኪ እንንከባከባት። እማኪ እንዳይደክምሽ ቁጭ በይ። የኔ ፍቅር ምንድነው ሰላም? ዝም በል ናታን፣ ዝም በል። እባክሽ ሰላም ላስረዳሽ። እኔ ምንም እየሆነ ያለውን ነገር ማውቀው ነገር የለም። እመኝ። እኔ ግን አውቃለሁ። አሁን የልጅህን እናት ሂድና እልል ብለህ አግባት። ምን? አዎ ሰላም፣ ይሄን በጭራሽ አላደርገውም። እመነኝ ይሆናል።
ምን ነው ማየ የልጅ ትፈልጊያል ነበር? ደስ አላለሽም እንዴ? ትሰሚኛለሽ ሮዝ፣ ልጅ እስረኛ የሚሆንበትን ነገር ብፈልግ እንኳን እኔ አልመርጥለትም። ጥሩ፣ በስተመጨረሻም ልጅሽን ለዚች ልጅ አልደርም ብለሽ ወሰንሽ ማለት ነው። ግን ደግሞ የወሰንሽበት ሰዓት ጥሩ አይደለም። ምንም ቢሆን አሁን የወንድሜ ልጅ በሆዷ ይዛለች። እና ቆይ ሮዝ ምን እያልሽ ነው? እናማ ናታን ማኪን ማግባት አለበት። ምን? ልክ ነሽ ሮዝ። ማንም የሰውን ህይወት አበላሽቶ ወደ ኋላ መቅረት የለበትም። አብሮ ይኖራታል እንጂ። ሮዝ ምን እየሆንሽ ነው? እኔ መሆን ያለበትን ያደረኩት። እኔም እኮ ሴት ነኝ። ስለዚህ በዚህ ሰዓት ማኪን ብቻዋን ተዋት አልልክም። ይህን ያክል ጊዜ ስታታለኝ ኖርክ። ምን አደረኩህ ናታን? ምን አደረኩህ? ይህን ያክል ለምንድን ነው እንደዚህ በህይወት የምትጫወተው? ለምንድን ነው የምታሰቃየኝ? ቆይ ለምን? ይሄንን ቀሚስ ታስታውሻለሽ? አዎ፣ ያንቺ እንዲሆን በጣም ጓግተሽ ነበር። ግን ምን ያደርጋል የኔ ሆነ። አሁን ግን ሳስበው ያንቺ ነበር መሆን የነበረበት። ሰላም ምን እያደረግሽ ነው? ግቢና ልበሽው። ልበሽው! አሁን ልበሽው። መቼ? አሁን ግቢና ልበሽው። እኔ በቃ እኔ አብሬሽ ሉልና ልበሽ። አንተም ግባና ስፍህን ልበስ። ቆይ ምን ለማድረግ እየሞከርሽ ነው? ሰላም ልበስ! አልለብስም። የኔ ልጅ እባክሽ ተረጋጊ። ዛሬ የምትፈልጊ ይሆናል እማዬ። ናታንና ማኪ ይጋባሉ። ምን? እኔ ከዚህ በላይ ምንም ማለት አልችልም። ይሄ ሁሉ የኔ ጥፋት ነው። ልጄ ይቅር በለኝ፣ ይቅር በለኝ። ቆይ ከመቼ ወዴት ነው እማዬ? ያበላሸሁትን ነገር ለማስተካከል ከማኪ አባት ጋር ነው። አይነት ጣጣ ነው። ዋው! ከሰላም በላይ ቀሚሱ አንቺ ላይ በጣም ያምራል።
እውነትሽን ነው ሮዝ? አዎ ያምራል። አሁን ደግሞ ሜካፕሽን ትንሽ ቀቢ። እሺ ሮዝ ግን አንቺ አንድም ቀን ከጎኔ ትሆኛለሽ ብዬ አስቤ አላውቅም ነበር። እኔም አንድም ቀን ከጎንሽ ቆማለሁ ብዬ አስቤ አላውቅም። ግን ምን ይደረግ በሆድሽ ያለው የወንድሜ ልጅ ነው እና ደግሞ ወንድ ልጅ አስረግዞ ሲጠፋ በጣም ነው የሚያናደኝ ሮዝ። ስለዚህ እኔና ናታን ሰላም እንዳለችው ቀለል ያለ ነገር እናደርጋለን። እውነተኛ ሰርግሽ ቤተሰብ ሲሰበሰብ ይሆናል። ግን ከፈለግሽ ነገ ማዘጋጃ መፈራረም ይቻላል። ስሚኝማ ማኪ፣ ይሄ እንደሚልሽ ስም ግን ማን አልሽው? እኔ እንጃ ሮዝ፣ እስካሁን ድረስ አላሰብኩትም። ቲክታክ ላይ ብንፈልግ ጥሩ ነው። ስም እኮ እስከ ትርጉማቸው ይለቃሉ። ልክ ነሽ ሮዝ፣ አይቼው አውቃለሁ። ጥሩ ሀሳብ ይመስለኛል። ይሄን ማርከት ትንሽ ተመግቢ ላይሽ ይመስላል። Appreciate. አመሰግናለሁ ሮዝ። እባክሽ ሰላም፣ እባክሽ በዚህ መልክ ልትቀጭኝ አትሞክሪ። ሂድና ሱፍ ልበስ። አልለብስም ሰላም። ሱፍ ለብሼ መቆም የምፈልገው ከአንቺ ጎን ብቻ ነው። ሌላ ማንንም ሰው ማግባት አልፈልግም። እንዴ እማዬስ? አምሮብሻል። አመሰግናለሁ። ናታን ልበስ። አልለብስም። ግደኝ ሰላም። ተኩሽ። ይሄን ከማደርግ ሞቴን እመርጣለሁ። አብራ ስተኛ ግን ይሄን አላሰብኩም ነበር። ሰላም፣ እኔ ራሴን አላውቅም ነበር እያልኩሽ ነው። አንቺ ተሽን ከሄድሽ በኋላ ስጠጣ ነበር ያመሸሁት። ከዛ በኋላ የተፈጠረውን ነገር እንኳን አላስታውስም። ማብራሪያ አልፈልግም። ዝም ብለህ ሂድና ልበስ። እንግዲህ ወስኔ መልበስ አልፈልግም። ተኩሽና ግደኝ። 1 ሰላም እባክሽ ተረጋጊ። 2 እባክሽ ሰላም፣ እንደዚህ አይደለም እባክሽ። ሰላም እንደሱ አይሆንም። እባክሽ ዝቅ አድርጊው። እባክሽ ሰላም። ናታን የምልህን ካላደረክ እማዬ ትሙት ራሴን አጠፋለሁ። ሰላም እባክሽ ተረጋጊ። እንደዚህ እኮ አይሆንም። ቆይ ለምን ታስቀይኛለሽ ሰላም? እኔ እቺን ሴት ማግባት አልፈልግም።
እሱንማ አንሶላ ከመጋፈፈ በፊት ነበር ማሰብ የነበረብህ። ሰላም እባክሽ ይብቃሽ። አዎ አጥፍቻለሁ፣ ግን እንደዚህ እንድትቀጭኝ አልፈልግም። ናታን አሁን ሱፍህን ለብሰክ ማኪ እንድታገባት ብቻ ነው ፈልገው። እኔ ደግሞ ነገርኩሽ፣ ብሞት አላደርገውም ሰላም። እሺ እኔ ብሞት? ናታን በቃ ግባና ልበስ። የልጅህን እናት እኮ ነው የምታገባው። ናታን በእናቴ ስምል ታቀኛለህ፣ አደርገዋለሁ። እሺ 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 ሰላምዬ እባክሽን ቁጥጥር እባክሽ እባክሽ ገባና ልበስ። እሺ እሺ ቆይ ምን እያደረግሽ ነው? ናታን የማኪን ንዴት እኔ ላይ ትወጣ። ማኪ ያረገዘችው ያንተ ልጅ ነው። ልጃችሁን ደግሞ አብራችሁ ናችሁ ነው ማሳደግ ያለባችሁ። በጣም ታሳፍሪያለሽ ሮዝ። እንዴት በዚህ በክፉ ቀን ለሰው ወግነሽ ትቆሚያለሽ? ታውቂያለሽ ያለሁበትን ጭንቀት አይደል? እና ዛሬ ግን አንቺ መረዳት አቃተሽ አይደል? አልረዳህም ናታን። እኛ ካላባት አደገን፣ ልጅም ካላባት እንዲያድግ ትፈልጋለህ? አሁን ውጪ። የኛ አባት እናቴን ትቷት ሲሄድ ብቻዋን ተሰቃይታ ነው ያሳደገችን። እናንተም እንደዛ ጨካኝ አባት ልትሆን ነው? ሮዛ ውጪልኝ። የግድ ነው ናታን። ታሪክህን ልጅ ላይ አትደግመውም። ለልጅ ታስፈልገዋለህ። ውጪ ውጪ። ሰላም በጣም ይቅርታ። ሆዴ ውስጥ ይሄ ልጅ ባይኖር ይሄ ነገር ባይፈጠር ደስ ባለኝ ነበር። ዝም በይ። እውነት ሰላም፣ እኔ ክፋት አስቤ አይደለም። እኔም እንዳረገዝኩ የሰማው ጊዜ በጣም ደንግጫለሁ። ዝም በይ። እመኚኝ ሰላም፣ እመኚኝ። ይሄ ልጅ ባይኖር ኖሮ እኔ ለእናንተ ትዳር መፍረስ ምክንያት አልሆንም ነበር። ግን ደግሞ ልጄስ? እኔ ልጄን ያለ አባት ማሳደግ አልፈልግም ሰላም። እሺ እሺ ሰላም ይቅርታ። ዝም እላለሁ፣ ይቅርታ። ስህተት ነበር። ራሴን አላውቅም፣ መጠንቀቅ ነበረብኝ። አውቃለሁ ሰላሜ፣ ግን አንቺ እንደዚህ ነው እኔን የምትቀጪኝ ማለት ነው? የምትወጁ ባልሽን እንደዚህ ነው አሳልፈሽ የምትሰጪው ነው ሰላም? ወይስ ስህተት የማያልፍ ፍቅር ነው የነበረሽ? ወይ ደግሞ መጀመሪያውንም አትወጂኝ ነበር ማለት ነው?
ያው የታዘዝኩትን አድርጌያለሁ። አሁን የቀለበት ስነ ስርዓት ነው። ቀለበቱን አድርግላት። እንዴ እንደዚህ ሀዘን ቤት መስሎ እና ሙዚቃ ይከፈትልህ። ዛሬው የደስታ ቀኔ ነው። እስኪ ሞቅ ሞቅ አድርጉት። ሮዝ ተነሽ፣ ሙዚቃ ክፈች። ዛሬ ግን እማዬ ባለመኖሯ በጣም ከፍቶኛል። እሺ አሁን ቀለበቱን አድርግላት። ናታን አሁን ደስ አለሽ ሰላምዬ። ሌላስ ምን እንዳደርግልሽ ትፈልጊያለሽ? ኬክ ተቆራረሰ። ሰላምዬ አሁንስ እንደንሰራል?
ሮዝ ሙዚቃውን አጥፊው። በጣም ብዙ ጨፈረን። አሁን ቢዘጋም ይበቃናል። አዎ ልክ ነሽ። ትንሽ ረፍት እናድርግ አይደል? እኔ ራሱ ደከመኝ። ህይወቴን አጨለምሽ ማኪ። ሁሌም እኔን ለማሳዘን ማንም ሰው አይቀርምሽ። አይ ናታን እንደዚህ አይደለም። እኔ እወድሃለሁ፣ በጣም እወድሃለሁ ናታን። ስለምወድህ አብሬ ጊዜ ማሳለፍ ስለምፈልግ ብቻ ነው፣ ሌላ ነገር አይደለም። ሰላም ደህና ነሽ? ሰላም ልክ ነው ያደረግሽው። ልጅ ያለ አባት ማደግ የለበትም። ሁለቱ አብረው ቢሆኑ ለልጃቸው ጥሩ ነው። ቆይ እንዴት ነው እንደዚህ መገልበጥ የቻልሽው? ያው ልጅ ተፈጠረ እንጂ ማኪ ላይ ምን ያክል እንደምናደድባት ታውቂያለሽ። ደግሞ የኛ ህይወት ወንድሜ ላይ እንዲደገም አልፈልግም። ከዚህ በፊት ታውቂ ነበር አይደል ማኪ እንዳረገዘች? ያወቃችሁ ቀን ልጁ ናታን መሆኑን ታውቁ ነበር አይደል? እርግጠኛ አልነበርንም ግን ጠርጥረናል። እሺ በቃ ከዚህ በላይ እዚህ ቤት መቆየት አልፈልግም፣ መሄድ አለብኝ። ግን አንድ የሚቀር ነገር አለ። በስተመጨረሻም ህልሜ ኦን ሆነ የኔ ጓደኛ። እና ሰላምና ናታን ታሪካቸው እዚህ ጋር በቃ ነው የምትይኝ? እና አይገርምሽም? ከዚህ በኋላ ሰላምና ናታን ሳይሆን ናታንና ማኪ የሚል አዲስ ታሪክ መጻፍ ይጀምራል። ክፉ ነሽ ግን ማኪ፣ ክፉ ነሽ እንዴ! ታውቂያለሽ እኮ መቼም ቢሆን የኔ የሆነ ነገር ማንም ሳይወስድብኝም፣ ምናልባት የወሰደ ቢመስለው እንኳን ጊዜ ጠብቄ ላስመልሰው እንደሚችል በደንብ አድርገሽ ታውቂያለሽ። እውነቴን ነው የምልሽ ማኪ፣ ድምፅሽን መስማት ራሱን ያስጠላኝ። ክፉ ነሽ በጣም። ዘጋሹ? ጥሩ። እኔ እንደማሸንፍ አላመንሽበትም ነበር ማለት ነው። ይሁን፣ እኔ ካመንኩበት ይበቃል። አንበሳ። ፐርፌክት ማኪ፣ ፐርፌክት። አሁን እቅዶች በጥሩ መንገድ ይሄዳሉ። አሁን የስጦታ ሰዓት ነው። ለወንድሜ ሚስት የሚሰጥ ምርጥ ስጦታ።
የጨረስን ይመስለኛል። አሁን መሄድ ትችያለሽ። እንዴ ናታን፣ ወዴት ነው የምሄደው? ሁሉም ነገር እውነት አይደለም ማኪ። እኔ አንቺን መቼም ላገባሽ አልችልም። ይሄ ልጅ የኔ ከሆነ ብቻዬን አሳድገዋለሁ። አልገባኝም። እንዴ ልጄን ከኔ ከእናት ወስደህ ነው ብቻ የምታሳድገው? እንደዛ ከሆነ ልጁ ከአንቺ ጋር ይሆናል። እኔ ባላችሁበት እረዳችኋለሁ። አለቀ። ለሰርግ ብዬ አልተዘጋጀውም፣ ግን ለሙሽሪት ትንሽ ይስጦታል። ለኔ በጣም አመሰግናለሁ ሮዝ። ትወጇለሽ ብዬ ተስፋ አደርጋለሁ። እስኪ ክፈቺ እናየው። ሮዝ እርግጠኛ ነኝ እንደምወደው። ሰላም ተዘጋጂ። ለምን ነው የምዘጋጀው? ቆይ ምንድን ነው? ስጦታ እኮ የመስጦታ ምንድን ነው? ተከፈተ። ምንድነው ይሄ ሮዝ? ምንድነው? ዳማኪ ወደድሽው?